ሰዎች ስላጠፉ በመንፈስ ቅዱስ አትቀልዱ። በዛኛው ካምፕ ያለው ነው በመንፈስ ቅዱስ ይቀልዳል፣ በልሳን ይቀልዳል፣ በእውቀት ላይ የተመሰረተ ነው፣ ያሾፋል። የመንፈስ ቅዱስን ነገር የሚለማመዱትን እውቀት የሌላቸው ያረጋል፣ መሃይማን ያረጋል። ቁጭ ብሎ የእውቀት መለኪያው ይሄ በጣም አንደኛ ዌስተርን ነው። በጣም ቁጭ ብሎ በቃ አናላይዝ ያረጋል። ትንሽ ወደ ኤክስፔሪየንስ እስቲ እንጸልይበት ካልክ እውቀት ጎሏል። እንጸልይበት፣ እስቲ እንጸልይበት። ሰምታችሁ ይሆናል አንድ አፍሪካዊ አገልጋይ ነበረ። አይ ቲንክ ወደ ጋና አካባቢ ይኖር የነበረ በጣም ግሩም ልጅ ነበረ እና ያገለግላል። ሲያገለግል በአገልግሎቱ ብዙ ነገር ማኒፌስት ያደርጋል። ሰዎች ይፈወሳሉ። መንፈስ ቅዱስ በጣም ይሰራል። እጆቹን ይጭናል በሽተኛ ሲያገኝ። ሰዎች ደግሞ አጋንንት እስራት ውስጥ ያሉ ሲመስለው እጁን ይጭንና ብዙዎች ከአጋንንት እስራት ነፃ ወጥተዋል ምናምን። በኋላ ለተጨማሪ ትምህርት አሜሪካ ሀገር ይሄዳል። ባችለር ምናምን ነበረው፣ ማስተርስ ፒኤችዲ ለመማር ሄደ። ይማርልኝ ብዬ ምናምን እንደሚባለው ማለት ሄደ። በዛው ቀጠለ። ማስተርስ ፕሮግራም አገኘ፣ ማስተርስ ፕሮግራም ተማረ። በዛው የፒኤችዲ ፕሮግራም አገኘ፣ ፒኤችዲ ሄደ። የምትሄዱበት ኮሌጅ እርግጥ ይወስነዋል። አይ ቲንክ እሱ ሄደበት በጣም ለዘብተኛ የሆነ አይነት ሴሚናሪ ነበረ። በኋላ ተመርቆ መጣ። ሲመለስ ያገለግልባት የነበረችው መንደር ፈንጠዝያ ሆነ ማለት ነው። ደስ አላቸው። ተምሮ መጣ። መንደሩ ሁሉ ደስ አለው እና ድግስ ተዘጋጀ፣ የምስጋና ፕሮግራም ማለት ነው። እና ቁጭ አለ እሱ። ምስጋና ፕሮግራም ተደረገ። ዌልካሚንግ እንትን ነበረ ምናምን ነበር። እየተዘመረ እያለ አንዲት ሰው ወደቀች ማለት ነው። ባጋንንት እንትን ማኒፌስት አደረገ። ምን ችግር አለ? መጥቷል ያ ሰው። በኋላ ሄደው ነገሩት ማለት ነው። አረ ድሮ ራሱ ሄዶ የሚጸልየው አረ ወደቀች ምናምን፣ ቆይ አንዴ ጠብቁኝ ምናምን ብሎ ቆይ አንዴ ጠብቁኝ ምናምን አለና ሄዶ መጽሐፍቱን ማገላበጥ ጀመረ ማለት ነው። የአጋንንት መያዝ በዚህ ዘመን አለ ወይስ የለም የሚለውን ለማረጋገጥ እግዚአብሔር ሲሰራ ያየነበትን እንደገና መጽሐፍ መዘና ማለት ነው። መጽሐፍቶቻችንን የጻፉት ያምናሉ ወይስ አያምኑ? አንዳንዶቹ የሚያሽከረክሯቸው መጽሐፍ ቅዱስ ሳይሆን ስለ መጽሐፍ ቅዱስ የጻፉ ኮሜንታተርስ ያምናሉ ወይስ አያምኑ? ስኮላርስ የተባሉ አሉ። እነሱ ያምናሉ ወይስ አያምኑ? እኔ መጽሐፍ ቅዱስ ትምህርት ቤት መግባት፣ ቴዎሎጂ መማር፣ መመራመር፣ መጽሐፍት ማንበብ፣ ከቻላችሁ ዲግሪ መያዝ፣ እየፈለጋችሁትን ያህል መሄድ፣ ይሄን በጣም አምናለሁ። ራሴ የሚሄድኩ ሰው ስለሆንኩ ማለት ነው። ግን በኤክስቼንጅ አላምንም። ኤክስቼንጅ አላምንም። እኔ ዲግሪ እሰጥሃለሁ፣ አንተ ባይብልህንና ልምምድህን ቁጭ አርጋት አይሰራም። there are things ወንድሞቼ ናቶቼ ሰዎች ያልደረሱባቸው ምናልባት there are things different የሆን ነው። በዚህኛው በኩል ይሄኛውን እንዳላዋቂ ምንም እንደማያውቅ ባዶ እንደሆነ ሞኝ እንደሆነ እንጸልይ። ለበሽተኛው መንፈስ ቅዱስ እንዲሰራ ጸጋ ስጦታ እንዲገለጥ ምናምን አለማወቅ አይደለም። ይሄኛውም ያኛውን ይንቀዋል፣ ያኛውም ያኛውን ይንቀዋል። እንዴት እንማር? ለምን በሰፊ ልብ አናወራም? ለምን በሰፊ ልብ አንማርም? ለምን በሰፊ ልብ መጽሐፍ ቅዱስ አናጠናም? that's my recommendation። ሰፊ ልብ በጣም ይጠይቃል። ሰፊ ልብ በጣም ይጠይቃል።